በዚህ ሲቹዌሽን ውስጥ ማለፍ ማሰብ፣ መሻገርን ማሰብ፣ ድልን ማሰብ እጅግ በጣም ይከብዳል። አውቃለሁ ብዙ አይነት ችግር በህይወታችሁ ሊሆን ይችላል። ፍለፊታችሁ ልክ እንደ ኤርትራ ባህር ያለ ትልቅ የሆነ የማትሻገሩት ነገር ሊኖር ይችላል። ሁኔታ የሚናገረው ሌላ ነው። ሰይጣን የሚናገረው ሌላ ነው። ምናልባት ፋይናንሳችን የሚናገረው ሌላ ነው። ብዙ አይነት ችግርና ጭንቀት ውስጥ ልትኖሩ ትችላላችሁ። ነገር ግን የጌታ መልአክ መጥቶ ለጳውሎስ እንዲህ አለው፣ አንዱም ከናንተ አይሞትም፣ እናንተ በሰላም ትሻገራላችሁ አለው። አለልኝ አባቴ፣ አለልኝ ጌታዬ፣ ዘመን የማይሽረው ባለውለታዬ። የጌታ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛላችሁ። ውድ እግዚአብሔር ቤተሰቦች እንደምን ከረማችሁልኝ? እኔ ያለው እግዚአብሔር ይመስገን። ዛሬም እንደተለመደው ከኔ ጋር የእግዚአብሔርን ቃል እንከፋፈላለን። በመጽሐፍ እንዲህ ተብሎ እንደተጻፈ ልጁ በብዙ ወንድሞች መካከል በኩር የሆነ ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና እንደሚል፣ እንዲሁም ደግሞ በሌላኛ ቦታ ላይ እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆነው ጌታ እንደሚደረግ ያንን መልክ እየመሰለን፣ የቱን መልክ ሲባል የኢየሱስን መልክ እየመሰለን ከክብር ወደ ክብር እንለወጣለን ተብሎ እንደተጻፈ በዚህ ማደሪያ ላይ ሆኜ ሁል ጊዜ ይህንን ነገር ላሳስባችሁ እወዳለሁ። ክርስትና የክርስቶስን መልክ ዕለት ዕለት በህይወታችን ላይ መምሰል እንደሆነ፣ ሌላ ክርክር፣ ሌላ ነገር ውስጥ መግባት እንዳልሆነ ይህንን ላሳስባችሁ እወዳለሁ። አዳዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ አብራችሁን የጌታን ወንጌል እንድታገለግሉ የልጁን መልክ እንድትመስሉ እጋብዛችኋለሁ። ከኔ ጋር ደግሞ ሰብስክራይብ እያደረጋችሁ የመጣችሁ ቅዱሳን ሁሉ ጌታ ኢየሱስ ክርስቶስ ጨርሶ ይባርካችሁ። የምታደርጉትን ቀጥሉ ማለት እወዳለሁ። እንጸልይና ወደ ዛሬው ቃል እንሄዳለን። እንጸልይ። እግዚአብሔር አባቴና አምላኬ ሆይ በናዝረቱ በጌታ በኢየሱስ ክርስቶስ ስምና ስልጣን ክብር ሁሉ ላንተ ይሁን። አባ የሚሰማኝን አንድ ወንድም የምትሰማኝን አንዲትን እህት በኢየሱስ ክርስቶስም እንድትባረካት እጸልያለሁ። እግዚአብሔር አባቴና አምላኬ ሆይ እንድትባረከው እጸልያለሁ። አባ መኖራቸውን ካንተ ጋር መራመዳቸውን ዕለት ዕለት አንተን መፈለጋቸውን ጨለማው አልወደደምና እግዚአብሔር ሆይ ከሚፈልጋቸው ከክፉ ሁሉ እንድትጠብቃቸው እጸልያለሁ። ቤተሰቦቻቸውን እንድትጠብቅ እጸልያለሁ። ልጆቻቸውን እንድትጠብቅ እጸልያለሁ። እናት አባት እህት ወንድሞቻቸውን እንድትጠብቅ እጸልያለሁ። እግዚአብሔር አባቴና አምላክ ሆይ ኃይል በጌታ በኢየሱስ ክርስቶስም በእኛ ላይ ይሆን። በቃልህ አስተምረን። ቀሪ ደቂቃዎቻችንን ባርክ። በናዝረቱ በጌታ በኢየሱስ ስም አሜን። የጌታ ሰላም በድጋሚ ባላችሁበት ቦታ ሁሉ ይብዛላችሁ ቅዱሳን። ቀጥታ ዛሬ የምንማረው ወይንም እግዚአብሔር የሰጠኝ መልእክት ስለሆነ ይህንን መልእክት ወደ እናንተ ማድረስ እፈልጋለሁ። ባላችሁበት ሲቹዌሽን፣ ባላችሁበት ህይወት ምናልባት ፍርሃት፣ ምናልባት ጭንቅ፣ ምናልባት የተለያየ ነገር ለያዛችሁ ለእናንተ እግዚአብሔር አምላክ መልእክት ስላለው መልእክትም ስለሰጠኝ እንዲህ እላችኋለሁ። እግዚአብሔር አምላክ ያሻገራችኋል። እግዚአብሔር አምላክ ያሻገራችኋል። እናንተ አንሻገርም ብላችሁ ባሰባችሁበት ቦታ ምናልባት በዚህ ሰዓት ላይ የኑሮ ሁኔታ፣ ብዙ አይነት በሽታ፣ የተለያየ ነገሮች ህይወታችሁን ከበው ሊሆን ይችላል። በተለያየ አይነት ስትራግሎች ውስጥ እየኖራችሁ ሊሆን ይችላል። በተለያየ አይነት መከራ ውስጥ እያለፋችሁ ሊሆን ይችላል። እርግጠኛ ሆኜ እናገራለሁ፣ እግዚአብሔርን ካመናችሁ፣ በእግዚአብሔር ከተደገፋችሁ፣ በእግዚአብሔር የምትታመኑ ከሆናችሁ 100% የምናገረው ይህንን ነው። ዳይሬክት እግዚአብሔር ያሻገራችኋል። አዎ ሁኔታ የሚናገረው ሌላ ነው። ሰይጣን የሚናገረው ሌላ ነው። ምናልባት ፋይናንሳችን የሚናገረው ሌላ ነው። ብዙ አይነት ችግርና ጭንቀት ውስጥ ልትኖሩ ትችላላችሁ። በብዙ አይነት ሁኔታ መከራ ውስጥ እያለፋችሁ ሊሆን ይችላል። እግዚአብሔር ግን ያሻግራችኋል። እግዚአብሔር ግን እንድትሻገሩ ይረዳችኋል። እንደምታውቁት
መጽሐፍ ቅዱስ ዘጸአት ምዕራፍ 14 ላይ ከቁጥር 10 እንዲህ ሆነ። ታሪኩን እናንተ ስለምታውቁ እኔ ቀጥታ ልንገራችሁ። እስራኤላውያኖች ከግብፅ ወጥቶ መንገድ በጀመሩ ጊዜ እግዚአብሔር ነው መንገዱን የመራቸው። እግዚአብሔር ነው በምድረ በዳ እንዲሻገሩ ያደረጋቸው። እግዚአብሔር ነው ወደ ኤርትራ ባህር እንዲመጡ ያደረጋቸው። ነገር ግን አንድ ነገር በሕይወታቸው ላይ ሀፐን አደረገ። አንድ ነገር ያልጠበቁት ነገር ሆነ። ኤርትራ ባህር ፊት ለፊት፣ ፈርዖን ከኋላ መጣባቸው። በዚህ ሲቹዌሽን ውስጥ ማለፍ ማሰብ፣ መሻገርን ማሰብ፣ ድልን ማሰብ እጅግ በጣም ይከብዳል። በዚህ አይነት ሁኔታ ውስጥ እንኖራለን ማለት እጅግ በጣም ይከብዳል። አውቃለሁ ብዙ አይነት ችግር በሕይወታችሁ ሊሆን ይችላል። ፊት ለፊታችሁ ልክ እንደ ኤርትራ ባህር ያለ ትልቅ የሆነ የማትሻገሩት ነገር ሊኖር ይችላል። ከኋላችሁ ደግሞ ሊውጣችሁ የሚፈልግ ሊያጠፋችሁ የሚፈልግ ልክ እንደ ፈርዖን ያለ ጨለማ በሕይወታችሁ ላይ ሊሆን ይችላል። እርግጠኛ ሆኜ እናገራለሁ፣ እንደተናገርኳችሁ እግዚአብሔር ያሻግራችኋል። እርግጠኛ ሆኜ እናገራለሁ፣ እግዚአብሔር አሳልፎ አይሰጣችሁ። እርግጠኛው እናገራለሁ፣ እግዚአብሔር በመጥፎ ቦታ ላይ ጥሎ አይሄዳችሁ። ሰዎቹ እንዲህ ማለት ጀመሩ። ፈርዖን ከኋላ ስለመጣ ጠፋን፣ ሞትን ማለት ጀመሩ። ምክንያቱም የዛ ቦታ የመራቸው እግዚአብሔር ነው፣ ያመጣቸው እግዚአብሔር ነው። ከመከራው የተነሳ ድንጋጤ ያዘባቸው፣ ከመከራው የተነሳ ፍርሃት ሞላባቸው። ወየው ጠፋን አሉ። እውነት ነው፣ ሁኔታው ያስብላል። እውነት ነው፣ ችግሩ ያስብላል። ነገር ግን የታመነው ጌታ ጨለማን ወደ ብርሃን የሚቀይር ጌታ ወደ እነሱ ሕይወት ላይ መጣ። እንደውም ሙሴ ራሱ ፈርቶ ነበር። መጽሐፉን ስታነቡ እዛ ቦታ ላይ ቁጥር 14 ላይ ሄዳችሁ ስታነቡ ሙሴ እንኳን ፈርቶ እንዲህ የሚል ቃል ይናገር ነበር። አይዟችሁ፣ ዛሬ የምታዩትን ግብፃውያኖችን ለዘላለም አታዩአቸውም የሚል የፍርሃት ሰዎችን የማነቃቃት ንግግር አውርቶ ነበር። እግዚአብሔር ግን ለሙሴ እንዲህ አለው። ዘጸአት ምዕራፍ 14 ላይ ላንብብላችሁ ከቁጥር 14። ሙሴ ግን ፈርቶ እንዲህ አለው፣ አትፍሩ፣ ዛሬ የምታዩአቸውን ግብፃውያን ለዘላለም አታዩምና ቁሙ። ዛሬ ለእናንተ የሚያደርገውን የእግዚአብሔርን ማዳን እዩ አለ። እግዚአብሔርም ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። ከዛ ቀጥሎ ቁጥር 15 እንዲህ የሚል ቃል አለ። እግዚአብሔርም ሙሴን አለው፣ ለምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ተናገር እንጂ። ለምን ህዝቡን ለማነቃቃት አይደለም እግዚአብሔር ያሻግራቸዋል ብዬ ስናገር የሆነ ደስ እንዲላችሁ አይደለም። የታመነው ጌታ እንደሚያሻግራችሁ አምኜ ነው የምናገረው። እግዚአብሔር አምላክ ያሻግራችኋል። እግዚአብሔር አምላክ እንድታልፉ ይረዳችኋል። እግዚአብሔር አምላክ ካለው ከየትኛውም አይነት ነገር ይጠብቃቸዋል። ደስ የሚለው ቃል ነው። ለምን ትጮህብኛለህ ሙሴ? አንተ መናገር ያለብህ ህዝቡ እንዲሻገር ነው፣ ህዝቡ እንዲያልፍ ነው እንጂ እኔ አሻግራቸዋለሁ አለ። እግዚአብሔር አምላክ ዛሬም እንዲህ ይላችኋል፣ ያሻግራችኋል። በዙሪያችሁ ላይ ምናልባት ብርሃን ላይኖር ይችላል። በዙሪያችሁ ላይ ምናልባት የሚረዳችሁ ሰው ላይኖር ይችላል። በዙሪያችሁ ላይ ምናልባት አይዞ ባይ ልታጡ ትችላላችሁ። በርታ የሚለውን ልታጡ ትችላላችሁ። ትሻገራለህ የሚል የውስጥ ድምፅ እንኳን ላትሰሙ ትችላላችሁ። ውስጣችሁ ላይ እንኳን ብርታት እስክታጡ ድረስ በጨለማው ተከባችሁ ሊሆን ይችላል። እርግጠኛው እናገራለሁ፣ አንተ ለእግዚአብሔር ታማኙን እንጂ አንቺ ለእግዚአብሔር ታመኝለት እንጂ እግዚአብሔር አምላክ ያሻግራቸዋል። እግዚአብሔር አምላክ እንድትሻገሩ ይረዳቸዋል፣ ያሻግራቸዋል። ክብር ለጌታ ለኢየሱስ ክርስቶስ ይሁን። እግዚአብሔር አምላክ በተዘጋው በር ውስጥ ያሻግራቸዋል። በተዘጋው በር ውስጥ ማንም ሊሻገርበት በማይችልበት በር ውስጥ ያሻግራቸዋል። እግዚአብሔር አምላክ ማንም አልፋለሁ ብሎ በማይጠብቅበት ሁኔታ እናንተን ብቻ ያሻገራችኋል። አንተን ብቻ ያሻገርሃል። ኢየሱስ ጌታ ነው። እናንተን ብቻ ያሻገራችኋል። ሐዋርያት ሥራ መጽሐፍ ምዕራፍ 12 ሄዳችሁ ስታነቡ ከቁጥር 11 ጴጥሮስ ያዕቆብ ስለሞተ
ያዕቆብ ስለተገደለ፣ በሰይፍ ስለተገደለ ጴጥሮስ ተስፋ ቆርጦ በአንድ ቤት ውስጥ ተቀምጦ ነበር። በወህኒ ታስሮ ተስፋ ቆርጦ ጸሎት የሚባለውን ነገር እንኳን ሳያደርግ ለጥ ብሎ ተኝቶ ነበር። ምክንያቱም የሚያስበው ጴጥሮስ ነገ እንደ ያዕቆብ እንደሚሞት ነው። ነገ እንደ ያዕቆብ ለሱም ዕጣ እንደሚደርስለት ነው። የምን ዕጣ? የሞት ዕጣ። የምን ዕጣ? የመታረድ ዕጣ። ጴጥሮስ ተኝቶ ባለበት ግን እግዚአብሔር አምላክ መልአኩን ልኮ በማይታወቅ መንገድ እንዳሻገረው፣ በማይታወቅ መንገድ እንዳስወጣው እግዚአብሔር አምላክ ያስወጣችኋል። እግዚአብሔር አምላክ ያሻግራችኋል። ልክ እንደ ጴጥሮስ ተስፋ አጥታችሁ ላላችሁ ለእናንተ ነው። ዛሬ ከልቤ እናገረባችኋለሁ። ልክ ለእናንተ ነው። እንደ ጴጥሮስ ግራ ተጋብታችሁ ምንድነው በቃ ከሞት ውጪ ሌላ ነገር አይመጣም፣ በቃ በሕይወት ላይ ቢመጣም ይወጣ የሚመጣው ሞት ነው፣ የሚመጣው መጨረሻ ነው፣ ይሄ ነው ብላችሁ በደመደማችሁበት በዛ ጉዳይ ላይ እርግጠኛውን እናገራለሁ፣ እመን፣ እግዚአብሔር ያሻገራል። አንተ ብቻ ከእግዚአብሔር ጋር ተስማማ። አንተ ብቻ ለእግዚአብሔር እጅህን ስጥ። አንተ ብቻ አንተ ምራኝ፣ አንተ ጠብቀኝ በል። እግዚአብሔር ያሻግራችኋልና እናንተ ብቻ ፍቃዳችሁን ዊላችሁን ለእግዚአብሔር ስጡ። እግዚአብሔር አምላክ ያሻግራችኋልና። እግዚአብሔር አምላክ በተሰባበረ መርከብ፣ በተሰባበረ ጎዳና፣ በተሰባበረ ማንም ሊሻገርበት በማይችልበት ቦታ ያሻግራችኋል። ይህንን ጥቅሶችን የምጠቅስላችሁ መጽሐፍ ቅዱስ ላይ እግዚአብሔር አምላክ በሱ የታመኑ ሰዎችን እንዴት እንዳሻገራቸው እንድታውቁ ነው ደጋግሜ ጥቅሶችን የምጠቅስላችሁ። እግዚአብሔር አምላክ የሚታመኑትን፣ እግዚአብሔር አምላክ እሱን የሚፈልጉትን፣ እግዚአብሔር አምላክ በሱ የሚደገፉትን፣ እግዚአብሔር አምላክ ለሱ ራሳቸውን የሰጡትን ሁል ጊዜ በምድረ በዳ አይተዋቸው፣ ሁል ጊዜ ጥሏቸው አይሄድም። እርግጠኛውን እናገራለሁ፣ ያሻግራቸዋል። ጳውሎስ እንደምታውቁት በመርከብ ውስጥ ነበሩ። ከሱ ጋር ብዙ ሰዎች ነበሩ። በመርከብ ላይ እጅግ በጣም ብዙ ነበሩ። አውራቂስ የሚባለው አውሎ ንፋስ መጥቶ ብዙ አይነት ችግር እንደፈጠረባቸው ሐዋርያት ሥራ 27 ስታነቡ ይገባቸዋል። ብዙ አይነት መከራ፣ ብዙ አይነት ችግር፣ ብዙ አይነት 14 ቀን ሙሉ ምግብ ሳይቀምሱ የቆዩ ሰዎች ናቸው። ነገር ግን የጌታ መልአክ መጥቶ ለጳውሎስ እንዲህ አለው፣ አንዱም ከናንተ አይሞትም፣ እናንተ በሰላም ትሻገራላችሁ አለው። ምዕራፍ 28 ስታነቡ እንዲህ ይላል፣ በሰላም ከደረስን በኋላ ይላል። ሁኔታው የሚያስደርስ አይመስልም። ሁኔታው የሆነው የተነሳው ማዕበል፣ ችግሩ የምንደርስ አይመስልም። ነገር ግን ያ ጌታ እንዲያደረገላቸው በማይመስለው ነገር በተሰባበረ መርከብ አሻገራቸው። ዛሬም አምኜ እናገራለሁ። እኔ ማምነው ነገሮች እንደሚለወጡ ሳይሆን እግዚአብሔር ነገሮችን እንደሚቀይር አምናለሁ። በጌታ በኢየሱስ ክርስቶስም እግዚአብሔር ያሻግራቸዋል። በጌታ በኢየሱስ ክርስቶስም እግዚአብሔር ያሳልፋቸዋል። አሳልፎ ለሰይጣን፣ አሳልፎ ለክፉ፣ አሳልፎ ውድቀታችሁን ለሚፈልጉ ሰዎች አይሰጣችሁም። እግዚአብሔር አምላክ ያሻግራቸዋል። ወደ ማዶ ያሻግራቸዋል። ወደ ከፍታ ያሻግራቸዋል። ወደ እናንተ ከፈራችሁበት፣ ልክ እስራኤላውያኖች በዛ ሙቭመንት ላይ ፈርዖን ከኋላ እየመጣ ተጨንቆ ባሉበት ሙሴና ሁሉ ወደ ማዶ ከተሻገሩ በኋላ እንደዘመሩ በዛ መካከል ወጥቶ እንዳሻገራቸው እመኑ፣ በእርሱ እግዚአብሔር ያሻግራችኋል። እመኑ፣ በእግዚአብሔር ያላችሁ እናንተ እምነታችሁን አትጣሉ። ኑሮ ቢከብድም፣ ሕይወት ቢከብድም፣ በተለያየ አይነት ችግርና ጭንቀት ውስጥ ብትኖሩ እግዚአብሔር አምላክ ያሻግራቸዋል። እግዚአብሔር ያሻግራቸዋል። ምንም አይነት መውጫ መንገድ በሌለበት እግዚአብሔር ያሻግራቸዋልና። ክብር ለጌታ ለኢየሱስ ክርስቶስ ሲሆን ይህንን ቃል አትርሱ። እግዚአብሔር አምላክ ያሻግራቸዋል። ምንም አይነት ሁኔታ ይሁን፣ ምንም አይነት ችግር ይሁን፣ ምንም አይነት መከራ በሕይወታችሁ ላይ ይምጣ፣ እርግጠኛ ሁኑ፣ እግዚአብሔር አምላክ ያሻግራቸዋል። ክብር ለጌታ ለኢየሱስ ክርስቶስ ሲሆን እንጸልይና እንጨርስ። እግዚአብሔር አባቴና አምላክ በናዝሬቱ በጌታ በኢየሱስ ስም አመሰግናለሁ። አባ የተናገርከኝን ቃል በወንድሞቼ ላይ በእህቶቼ ላይ ተናግሬያለሁ። በኢየሱስ ስም አንተም ቃልን እንደምትወጣ አምናለሁ። በናዝሬቱ በጌታ በኢየሱስ ስም አንተ እጅህን አንቀሳቀስ።
እንወድሃለን። እግዚአብሔር አባትና አምላክ ሆይ በከበደባቸው በጨለመባቸው ጉዳይ ሁሉ ላይ ጣልቃ እንድትገባ በኢየሱስ ስም ጸልያለሁ። ያንተ መንፈስ በጌታ በኢየሱስ ክርስቶስ ስምና ስልጣን ከሁላቸው ጋር ይሁን። እንወድሃለን በኢየሱስ ስም አሜን። ጌታ ይባርካችሁ። እወዳችኋለሁ። ሼር፣ ላይክ ቪዲዮን ማድረግ እንዳይረሱ። ተባረክልኝ።